ሰላም ቅዱሳን ስለጌታ ስለታምጡለት ያሰለፍና መሲ ኩትሰዩ ታይባርካችሁ እንግዲህ ባለፈው ሳምንት ስለመስጠት ማየት ጀምረናል I think ይሄንን የምንማረው every 7 years ምናምን ስለሆነ 5 years ስለሆነ በደንብ ጠልቀን ማየት እንዳለብን ነው የማምነው እና ስለመስጠት በሚገባ ማየት አለብን ምክንያቱም ይሄ በጣም ቁልፍ ወሳኝ ትምህርት ነው ስለዚህ if you can bear with me ይሄንን ሐሳብ በስፋት በጥልቀት እናያለን ባሉን ጊዜያት እግዚአብሔር ሰጪ የሆነ አምላክ ነው ራሱ እግዚአብሔር ምንድነው ባህሪው ይሰጊ ፈራያችሁ ሰጠው የሚለን እኮ ራሱ የራሱን ባህሪ ነው giving is the character of God መስጠት የራሱ የእግዚአብሔር ባህሪ ነው የሱ ባህሪ ነው because he is a giver he's asking us to give ይሄ ደግሞ የሰው ኔቸር አይደለም መስጠት የሰው ኔቸር ምንድነው የሰው ኔቸር መቀበል ነው የሰው ባህሪ የሰው በባህሪው ሰው በኔቸሩ መቀበል እንጂ መስጠትን አይፈልግም ደግሞ ጥሩ ደክሞ ግሩ ያመጣውን ነገር ስንት ዋጋ you guys know right $1 ለማግኘት you suffer ስለዚህ ያንን ለመስጠት ስጋ አይሻይልም ስጋን ከሰማችሁ you won't become a giver never ግን ይሄ የእግዚአብሔር ፈቃድ ነው ቃሉም የሚያዘው ይሄንን ነው አባቶቻችን ይሄንን አድርገዋል ደግሞ ከሁሉ በላይ ራሱ አምላካችን እግዚአብሔር he's a giver ስለዚህ የራሱን ባህሪ ነው ለኛ ይሄንን እንድናደርግ የሚጠይቀን ወደ ባለፈው ወደ ጀመርንበት ክፍል አንብበን እንጸልያለን ማቴዎስ ምዕራፍ 6 ላይ ማቴዎስ 6 ቁጥር 19 ነው ማነበው 19 እና 20 ማቴዎስ ምዕራፍ 6 ቁጥር 19 እና 20 አነባለሁ እስከ 21 አነባለሁ እስቲ ማን ነው ከኋላ የሚያነብልህ ሰው አንድ ሰው እስቲ ድምፁን ከፍ አድርጎ የሚያነብልህ ሰው ማን ነው እሺ ሰላም በልልህ ድምፁን ከፍ አድርገህ ማቴዎስ 6 ከ19 እስከ 21 ብልና ዝገት የሚያጠፋቸው ሌቦች ቆፍረው የሚሰርቁትን ዘንድ ለእናንተ ምድር ላይ መዝገብ አታሳሰቡ ነገር ግን ብልህ ዝገትም የማይጠፉ ሌቦችም ቆፍረው የማይሰርቁትን ዘንድ ለእናንተ በሰማይ መዝገብ ሰብስቡ መዝገብ ባለበት ልብም ደግሞ በዚያው ይሆናልና ታንክ ዩ ሰሊ ጌታ ይባርክ ሁላችንም በጋራ እናንብበው 1 2 3 ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ መዝገብ ባለበት በዚያ ልብህ ይሆናልና አባት ሆይ ስለ ቃልህ ተመስገን አምላካችን እግዚአብሔር ሆይ ስለ ሕያው ቃልህ ተመስገን ስለ መስጠት አባት ሆይ ክብር ላንተ ይሁን Father you taught us how to give because you gave us your only begotten son አባት ሆይ አንተ ሰጪ ነህ you are a giver Father ይህ አንተ ሐሳብ ይህ አንተ ባህሪ በእኛም ዘንድ እንዲሆን ጸልያለሁ ይህ ያንተ ካራክተር ያንተ ተግባር በእኛም ዘንድ እንዲሆን ጸልያለሁ አባት ሆይ ቃልህን አስተምረን ቃልህ ጌታ ሆይ በሙላት ወደኛ ይምጣ ስጋን የሚያሸንፍ ስጋን የሚጎስም ለስጋ ደስ የማያሰኝ ነገር ግን ጌታ ሆይ ያንተ ሐሳብ አባት ሆይ ወደኛ ይምጣ ስለ ሁሉ ተመስገን ስምህ ይባረክ ከፍ በል Father we love you
Father, we worship you. አባት ሆይ ክብር ለአንተ ይሁን። መንፈስ ቅዱስ we welcome you. Holy Ghost we welcome you. Come move among us. Touch us, teach us for your glory. I pray in Jesus' name. Amen. የመስጠት አገልግሎት የመስጠት ምንድነው? አገልግሎት ታያችኋል ከሆነ ጥሩ ነው። ኦኬ የመስጠት አገልግሎት መስጠት ምንድነው? አገልግሎት ነው። ምክንያቱም ሮሜ 12:8 ላይ ስለ ጸጋ ስጦታዎች ሲናገር ስለ ማስተማር፣ ስለ ማስተዳደር፣ ስለ መምከር፣ ስለ ሌሎች ይናገርና ስለ ትምህርት ይናገርና ሌላ ደግሞ ስለምን ነው የሚናገረው? ስለ መስጠት ይናገራል። ስለዚህ የሚያስተምር በትጋት ያስተምር፣ የሚመክር በትጋት ይምከር ይልና የሚሰጥ ደግሞ በልግስና ይስጥ ይላል። መስጠት አገልግሎት ነው። መስጠት አገልግሎት ነው። ስለዚህ እኔ ፓስተር እኮ አገልጋይ አይደለሁም፣ እኔ አላገለግልም፣ ቸርች ውስጥ ሽማግሌ አይደለሁም፣ ዲያቆን አይደለሁም፣ አልዘምርም፣ ኳይርም አይደለሁም፣ ምንም አይደለሁም፣ በቃ ዝም ብዬ መጥቼ አምልኬ ነው የምሄደው ብላችሁ የሚሉት ሰዎች ካላችሁ የስ አንተም አገልጋይ ነህ። መባቃውስ ነገር ከጣልክ ምንድን ነህ? አገልጋይ ነህ። ሞቶ ማምለክ ምንድን ነው? አገልግሎት ነው። ጌታ ይመስገን፣ ጌታ ይባረክ። ሶስት አይነት አፕሮቾች እንዳሉ አይተናል። አንዳንዶቹ ፈጽሞ ስለመስጠት መስበክ የለበትም የሚሉ ሰዎች አሉ። ሌሎች ደግሞ ኤቭሪ ዴይ ኤቭሪ ሳንዴይ የሚሰብኩ አሉ። ሌሎች ደግሞ ባላንስ በሆነ መልኩ የሚያስተምሩ አሉ። የኛ አፕሮች ሶስተኛውን ነው ማለት ነው። እንግዲህ የዘመናችን ነቢያት እንዴት አድርገው ከሰዎች እንደሚመነትፉ ላስት ዊክ ለማየት ሞክረናል። የተቀባ ዘይት፣ ውሃ ምናምን እያሉ ከሰዎች እንደሚወስዱ አይተናል። አንድ ጊዜ የሰማሁትን እንገራችሁ ስለ ነቢያት። አንድ ወንድም ነው ከዚህ አገር ቤት ደወለ አለኝ ሲነግረኝ። እና ታዋቂ ነቢይ ነው እንግዲህ ከተነሱ መካከል እና አይ ቲንክ ያኔ ጅምር ላይ እየተነሳ የነበረ ጊዜ ነው መሰለኝ። እና ደውለው ቀጥታ ራሱን አገኘው፣ ሰውየው ራሱን አገኘው እና እባክህን የእግዚአብሔር ሰው ፕሬየር ፈልጌ ነው አለ። ያ ሰው ሲል ትንሽ አሁን ቢዚ ነኝ፣ ከአንድ 30 ደቂቃ በኋላ ደውልልኝ አለ። እሺ 30 ደቂቃ ጠብቆ ሰው ሲደውል ሌላ ሰው አነሳ ማለት ነው። ሌላ ሰው ስልኩን አነሳ። አሁን አለ ያው ከውጭ ሀገር እንደሆነ ተረድተዋል። ምን አለ ያነሳው ሰውዬ? እሳቸው አሁን ነብዩ አሁን ቢዚ ናቸው፣ አሁን የሉም እና ደግሞ የሚጸልዩት ለፓርትነርስ ነው። ስለዚህ ለዚህ ሚኒስትሪ ነገር የምታረግ ከሆነ ደግሞ ሰጠውና ይጸልይልሃል። ጸሎት በገንዘብ ሸቀጥ ሆኗል ማለት ነው። እና በጣም የሚያሳፍር ነው። ቬሪ ቬሪ ሼምፉል። ሆኖም ጤናማውን ትምህርት መያዝ አለብን። እና የምንሰጠው ጊዜ፣ ጉልበት እና ገንዘብ ነው የምንሰጠው። መስጠት የመስጠት ውጤት ነው ማለት ነው። ይህን ባለፈው ስላየን ብዙ እንትን አይደለም። መስጠት አምልኮ ነው፣ ወርሺፕ ነው። ስለ መስጠት አይነቶች ባለፈው ጀምረን እንትን ያልነው ስለ በኩራት አይተን ነበር። በኩራትን ምንድን ያልነው? በኩራት የሚለው ቃል ብንቆርጠው ምንድን ነው የሚሆነው? በኩር ምን ማለት ነው? የመጀመሪያ ከእንስሳትም ከምንም ከደሞዝም ከእርሻም የመጀመሪያ ማን ነው? የእግዚአብሔር ነው። በኩራት የሰጠው ሰው ማን ነበረ? አቤል ነበረ ማለት ነው። ኦኬ ቀጥታ ወደ ዛሬው እንመጣለን። ሲያሳፍ በሉልኝ። እስከፍ አድርጋችሁ በጊዜያ ምንድን ነው የሚባለው? ታይድ ይባላል። በእንግሊዝኛ ታይድ ይባላል። በደምብ ይታያል። እንትኑ ይታያል። ትንሽ እንትን ብሏል።
አሁን ጥሩ ነው ይሻላል ኦኬ አስራት ታይዝ ምን ማለት ነው አስራት ማለት አንድ አስረኛ የእንግሊዝኛው ቃል ታይዝ የሚለው ኦልድ እንግሊሽ ወርድ ነው ቴንዝ ማለት ነው ትርጉሙ ቴንዝ የሚለው በጣም የቆየ ኤንሺየንት እንግሊሽ ወርድ ነው እና ታይዝ which means tenth ማለት ነው ደግሞ አስራት የሚለው ራሱን ቴን ምን ብንቆርጣት ምንድን ነው የሚሆነው አስራ which means 10 ስለዚህ አስራት ማለት ምን ማለት ነው አስረኛ ማለት ነው አስረኛ የምን የአንድ ነገር which means ምን ማለት ነው አንድ አስረኛ ማለት ነው አንድ አስረኛ ማለት ነው አስራት ማለት ትርጉሙ ጥሬ ቃሉ አስራት ማለት አንድ አስረኛ ማለት ነው አንድ አስረኛ የአንድ ነገር አንድ አስረኛ እሺ እንትን በጣም ቀላል ነው ትንሽ ዋክ ላድርጋችሁ ትንሽ በጋራ እንድንማር ቲፕ 50 ሳንቲም ብታገኝ ከዛ ሰዓት ይወጣል ከቲፕ ላይ ይወጣል እሺ ከ50 ሳንቲም ሰዓት ብናወጣ ስንት ነው የሚሆነው ስንት ነው 5 ሳንቲም መስራት 5 ሳንቲም የአንድ ብር 10 ሳንቲም የ10 ብር የ100 ብር 10 የ1000 ብር 100 ብር የ10,000 ብር የሚሊየን ዶላር 100,000 አያችሁ ከፍ ያለ ሲሄድ ምን ይሆነ የመጣ በጣም ከባድ ይሆነ የመጣ አይደለም ከፍ ያለ ለዚህ ነው በትንሹ የማይሰጥ ሰው በብዙ መስጠት አይችልም ከ5 ሳንቲም 5 ሳንቲም ነች ከአንድ ብር ከ10 ብር 1 ብር ነች ከሚሊየን ዶላር 100,000 ዶላር 100,000 ዋው ይሄ ሁሉ አስራት ያማል ይከብዳል አይደል ይከብዳል ግን that's the principle from everything አስረኛም አንድ አስረኛም የማን ነው እግዚአብሔር ነው ኦኬ እቺን ላምብላችሁ ዘሌዋውያን 27 ቁጥር 30 በጣም የሚገርመኝ ክፍል ነው ዘሌዋውያን ቶሎ በይዤ ነው የሚሄደው ዘሌዋውያን ምዕራፍ 27 የመጨረሻው ዘሌዋውያን ክፍል ያለ ክፍል ነው the last chapter ነው ዘሌዋውያን ኦኬ ቁጥር 30 እንደዚህ ይላል የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው የማን ነው የእግዚአብሔር ነው አስራት የማን ነው የእግዚአብሔር ነው እንደዚህ ብለው አስራት በሉ የእግዚአብሔር ነው እስከፍ አድርጋችሁ እስቲ በጩኸት አስራት የእግዚአብሔር ነው አዎ የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው ለእግዚአብሔር የተቀደሰ ነው የተለየ ነው 31 ሰውም አስራቱን ሊቤዥ ቢወድ አምስተኛ ይጨምርበታል ምን ማለት ነው ለምሳሌ አንድ ሰው መኪናውን ለቻርጅ ልስጥ ብሎ መኪናውን ከሰጠ በኋላ መልሼ ራሴ ለዋጀው ካለ የመኪናው ዋጋ እንበል የመኪናው ዋጋ 100 ብር ቢሆን just example ነው 100 ብር ቢሆን ስንት ማለት ነው አምስተኛ ስንት ማለት አምስተኛ ማለት 5 አምስተኛ ማለት 100 ብር ቢሆን 5 ብር ስለዚህ በዚያ ላይ ሲገዛ ምን እንደሚያደርገው በዚያ በሚዋጀው ዕቃ ላይ
አምስተኛ እጅ ጨምር ነው የሚለው። ኦኬ ቁጥር 32 ከበሬም ሁሉ ከ10 አንድ ከበሬም ሁሉ ከ10 አንድ የማን ነው? ስለዚህ 10 በሬ ካለ አንዱ በሬ ማን ነው? እግዚአብሔር ነው። 1000 በሬ ካለ 100 በሬ እግዚአብሔር ነው። very specific ከበሬም ሁሉ ከ10 አንድ ከእረኛውም በትር በታች ከሚያልፍ በግና ፍየል ሁሉ ከ10 አንድ እግዚአብሔር የተቀደሰ ነው ይሆናል። መልካምም ወይም ክፉ ቢሆን አይመርምር አይለውጠውም፣ ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ አይበዥውም ይላል። በማለት መስላችሁ ይሄ ማለት በጥንት ዘመን በእስራኤል ሀገር በተለይ በጎች የሚያረባ ሰው ብዙ በጎች ይኖራቸዋል። በግሮን ውስጥ በጎቹ ያድራሉ። በሩ ጠባብ በር ነው፣ በጣም ጠባብ በር ነው የሚደረገው እና እረኛ ጠዋት ለማስተማራት ሲወጣ ምን ያደርጋል? በሩን ይከፍታል። አሁን በዚያ ቀን ባለቤቱ አስራት ለመስጠት ከወሰነ ምን መስዋዕት የሚያደርገው? ከወሰነ በትር ይዝና በርጋ ይቆማል። የሚወጡት አንድ ባንድ ነው። የመጀመሪያ በግ ሲወጣ ይቆጥራል። 1 2 3 8 10ኛዋን ሰማይ ያዘጋጃል፣ ይለያል። ይታችኋል? ግልጽ ነው። ልክ 10ኛውን በግ ይለየዋል። ያ ምንድነው? አስራት ነው። አሁን ያ በግ ወፍራም በግ ይሁን ትንሽ በግ ይሁን ምን አያደርገውም ይላል፣ አይለውጠውም። በቃ እሱ አስራት ነው ይለየው ይላል። እና ከዚያ እንዲህ እያለ በሙሉ በጎቹ ሲያልቁ አስራቱን ከዛ መካከል ምን ያደርጋል? ይለያል። ያ አስራት ጊዜ እግዚአብሔር ማለት ነው። ስለዚህ ከእርሻም ከፍራፍሬም ከፍሩትም ከበጎችም ከፍየሎችም ከበሬዎችም አስራት የማን ነው? የእግዚአብሔር ነው። የእግዚአብሔር ነው። ኦኬ ማን ነው አስራት መጀመሪያ የሰጠው? አቤል ሰጠው። በኩራት ነው መጀመሪያ የሰጠው። አስራት ማን የቀደመው? አስራት አብርሃም በአስራት ቀዳሚ ነው። ሁለተኛው ማን ነው? ያዕቆብ እንግዲህ አልተጻፈም እንጂ አብርሃም ከሰጠ ያዕቆብ ከሰጠ መሀል ላይ ማን አለ? ይስሐቅ ምን አድርጓል ማለት ነው? ሰጠ ማለት ነው። ጌትም ያዕቆብ ያየው አባቱ የሚያደርገውን አይቶ ነው ያደረገው። ኦኬ አስራት የሚሰጡ ሰዎች ምን ያለው መጽሐፍ ቅዱስ? ለስለስቦቱ ሚልክያስ ምዕራፍ 3 በጣም የሚያስፈራኝ ክፍል ነው ይሄ ክፍል። አዊሽ ይሄ ክፍል ባይብልስ ባይኖር ጥሩ ነበረ፣ ግን አለ። ሚልክያስ ምዕራፍ 3 በጣም የሚያስፈራኝ ከባድ ክፍል ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ጀምሮ አነባለሁ። ከአባቶቻችሁም ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ቁጥር 8 ላይ ሰው እግዚአብሔርን ይሰርቃልን? Can man steal from God? ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ምን አድርጋችኋል? ሰርቃችኋል። የሰረቀ ምንድን ነው የሚባለው? ሌባ። በእውኑ ሰው እግዚአብሔር ይሰርቃል? እናንተ ግን እኔን ሰርቃችኋል። ዋው! እናንተ ግን የሰረቅን በምንድን ነው ብላችኋል? በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔ ሰርቃችኋልና በእርግማን ርጉሞች ናችሁ። ዋው! በእርግማን you are cursed because you stole from me። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም መስኮት ባልከፍትላችሁ በረከትን አተርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን ገሥጻለሁ፣ የምድራችሁንም ፍሬ አያጠፋም። በእርሻችሁም ያለውን ወይን
ፍሬውን አያረግፍም ይላል ጌታ እግዚአብሔር። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሠራዊት ጌታ እግዚአብሔር እያለ ይቀጥላል። አስራት የመሰጠው ሰው ምንድን እንደሚለው መጽሐፍ ቅዱስ ምንድን እንደሚለው ሌባ እኔን ሰርቃችኋል፣ ሌቦች ናችሁ ነው የሚለው። you are a thief ሌቦች ናችሁ because you stole from me። ሰው ከእግዚአብሔር ይሰርቃል እንዴት? how can you steal from me? ዋው! 7 አይኖች ያሉት ጌታን ከሱ መስረቅ አይቻልም። ግን ሰርቀዋል ሁላችንም ከሱ ሰርቃለን። ለምን ሰረቅን? አስራት በአስራት ሰርቃችኋል። ስለዚህ you are cursed ተረግማችኋል። ፈትኑኝ ይላል። ፈትኑኝ ቴስት ሚ ኦኬ come on ቴስት ሚ ፈትነኝ ሰታችሁ ፈትኑኝ። ምን ባላደርግ? የሰማይ መስኮት ባልከፍትላችሁ በግዛት አታርፌ በእናንተ ላይ ባላፈስላችሁ በዚህ ፈትኑኝ። ስለ እናንተ ንቀሱ ምን አደርጋለሁ? ገስጻለሁ። ፈትኑኝ ሰታችሁ ይላል። ሰታችሁ ፈትኑኝ ይላል። ኦኬ አስራት መስጠት ያለብን አንዳንድ ጊዜ ብቻ አይደለም። ጊዜ ነው፣ ሁል ጊዜ ነው። ምን ማለት ነው? አስራት መስጠት እንጀምርና ከጀመርን በኋላ የሆነ ነገር ሀፕን ያደርጋል። ጠላትም ደግሞ ፕላን አለ። ከዛ በቃ መሀል ላይ እናቆማለን። ከዛ ደግሞ እንጀምራለን። ከዛ መሀል ላይ እናቆማለን። we struggle አስራት መስጠት ያለበት አንዳንድ ጊዜ ሳይሆን ሁል ጊዜ ነው። ደግሞ መስጠት የሚገባን ከአንዳንድ ነገሮች ላይ ሳይሆን ከሁሉ ነገር ላይ ነው። look this verses ዘዳግም 14:22 ላይ ምን እንደሚለው ከምታገኘው ሁሉ አስራት ታወጣለህ ይላል። ሁሉ ነው የሚለው። ከምታገኘው ሁሉ አስራት ምን ታደርጋለህ? ታወጣለህ። ዋው! አብርሃምም ከሁሉ አስራትን ሰጠው። ከሁሉ ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን ሰጣለሁ። አስራት ምንድነው? ከ10 እጅ አንድ። ከማገኘውም ሁሉ አስራት አወጣለሁ። እዚህ ጋር ከምታገኘው ሁሉ አስራት ታወጣለህ ብሎ አዘዋል። ይሄ ሰው ደግሞ ምን ብሎ ተናገረ? ከማገኘው ሁሉ አስራትን ምን አደርጋለሁ? አወጣለሁ። ከማገኘው ሁሉ በአሁኑ ዘመን አንድ እንትን አለ። አስራት መስጠት የብሉይ ኪዳን ነው፣ የድሮ ነው፣ ድሮ ህግ ነው እንጂ ዛሬ የለም ቢሉ ሰዎች አሉ። ዛሬ ቀርቷል፣ የድሮ ነው፣ ይሄ የድሮ ህግ ነው፣ ዝም ብሎ ፓስተሮቹ የሚያሰልኩን ቢሉ ሰዎች አሉ። ነው አይደለም። ባይዘወይ አስራትን የጀመረው ማን ነው? ሙሴ ነው። ማን የጀመረው? አብርሃም። ሄሎ፣ አስራትን የጀመረው አብርሃም ነው፣ ሙሴ አይደለም። ሙሴ ከኋላ መጥቶ አደረገው እንጂ የጀመረው አብርሃም። ስለዚህ ከህግ በፊት የተጀመረ አስራት ከህግ በኋላ ቢደረግ መልካም በረከት ነው። አያችሁ፣ አብርሃም የእምነት አባት ነው፣ የእግዚአብሔር ወዳጅ ነው። አብርሃም የእግዚአብሔር ሰው ነው። ስለዚህ ከህግ በፊት በኋላም አስራት ይሰጣል። ደግሞ you can find nowhere አስራትን ሽራል የሚል ነገር አታገኙ። ጳውሎስም ይሁን ኢየሱስም ይሁን አስራት ሽራል የሚል ነገር አታገኙ። ይልቁንም ማቴዎስ ላይ ስትመለከቱ ምን ይላቸዋል? እነዚያን ፈሪሳውያን በዛው ፈሪሳውያን ከተቃቀለ ነገሮች አስራት ያወጣሉ። ከከሙን፣ ከእንስላል፣ ከጥቁር አዝሙድ፣ ከነጭ አዝሙድ አስራት ያወጣሉ ፈሪሳውያን። ከተቃቀለ ነገሮች which is the right thing to do ግን ምን አላቸው ኢየሱስ ክርስቶስ? ነገር ግን ትልቁን ዋነኛውን ስርዓት ህግ ጥሳችኋል።
ትህትናን አጉድላችሁ ፍርድን አገምድላችሁ የምታደርጉ ተገቢ አይደለም። ነገር ግን ሌላውን ሳተው ማለትም አስራት መስጠትን ሳተው ሌላውን ነገር ማድረግ ነበረባችሁ ይላል። ጌታ ይመስገን። ኦኬ ይኸውላችሁ አስራት በብሉይ ኪዳን ከፍተኛ የመስጠት ስርዓት ነው። ግን በአዲስ ኪዳን መጀመሪያ መንደርደሪያ ነው። Yes, of course. ከአዲስ ኪዳን አማኝ we are expected to give more than አስራት። ስለዚህ አስራት ለእኛ ምንድን ነው? መንደርደሪያ መነሻ ነው እንጂ መድረሻ አይደለም። ለእኛ መነሻችን ነው። ከዛ ተነስተን you can give more. ቅድም ጀምር ላይ እንዳልኳችሁ God is a giver. You have to also be giving. By the way, አስራት ከምን ያንሳል? ከቲፕ ሄሎ ያንሳል። ቲፕ ስንት ነው የሚሰጠው? አስራት ግን ስንት ፐርሰንት ነው? By the way, ሬስቶራንት ገብታችሁ ቲፕ ካልሰጣችሁ ባትገቡ ይሻላችኋል። እውነት ይሄን ነው። ሬስቶራንት ገብታችሁ በልታችሁ ማለት ዌተሮች አስተናግዷችሁ ሳሰጡ ከወጣችሁ ጥሩ አይደለም። because those people are waiting on you guys. ደግሞ ጸልየ በልተህ እግዚአብሔርን ስም ጠርተህ ክርስቲያን እንደሆን ካሳወቅ በኋላ ቲፕስ ሳሰጥ ብትወጣ ሼም ነውር ነው። ጊቭ ቲፕስ ስጡ። ይሄ የክርስቲያን ባህሪ ነው። ቲፕስ ስጡ። አስራት ከቲፕ ያንሳል። ለምን? ቲፕ 50% ነው፣ አስራት ግን 10% ነው። 10% ነው። አስራት የማን ነው? እግዚአብሔር ነው። ቅዱሳን አስራት የእግዚአብሔር ነው፣ ያንተ አይደለም። ሄሎ በፍጹም ያንቺ አይደለም። አስራት የእግዚአብሔር ነው። አስራት የእግዚአብሔር ነው፣ የኔ አይደለም። I'm just giving back what belongs to him. አስራት የእግዚአብሔር ነው ወገኖቼ፣ የኛ አይደለም። አስራት ዘር ነው፣ ዘር አይበላም። አስራት ልንበላ አይፈቅድልንም። ኦኬ አንድ ልጅ ለሰጠን ጌታ አንድ እጅ ብንሰጥ ዘቱ ማች ሄሎ አንድ ልጁን ለሰጠ ጌታ አንድ እጅ ብንሰጥ ይበዛል እንዴ? ይበዛል? አይበዛም። አንድ ልጅ አንድ እጅ። እስቲ እዚህ ጋር ያላችሁ እስቲ ወገኖች አንድ ልጅ በሉ። አንተ ደግሞ አንድ ልጅ በሉ። እስቲ ከፍ አድርጋችሁ ከፍ አድርጋችሁ አንድ ልጅ አንድ እጅ አንድ ልጅ አንድ እጅ። Look, he gave us his only son. አንድ ልጅ ሰጠን። ከኛ ምንድን ነው የፈለገው? አንድ እጅ። ከ10 አንድ እጅ ነው የፈለገው። ቅዱሳን አረ ቅዱሳን አንድ ልጅ ሰጠን፣ አንድ እጅ ከኛ ፈለገ። አንዳንድ ሰዎች ያሳትን ገንዘብ ለተቸገሩ ሰዎች ይሰጣሉ። ኖ ያ ልክ አይደለም። በራሴ ገንዘብ ያን ማድረግ ይችላል። አስራት ግን እግዚአብሔር ነው። በአስራት ለድሃ መስጠት፣ ለተቸገረ ሰው መስጠት ተገቢ አይደለም። አስራታችን ለእግዚአብሔር ባንሰጥ ምን መውሰዱ አይቀርም፣ ሌላ ነገር መውሰዱ አይቀርም። ነቀዝ ኩብኩባ ተምች ደጎቢያ በመብላቱ አይቀርም። ለተመቸ ይሄን አልነግራችሁም። ምንድነው ተምች ምንድነው ደጎቢያ? ለእናንተ መንገድ አያስፈልግም። ታውቃላችሁ። ለእግዚአብሔር ወደህ ካልሰጠህ
ሌላ ነገር በግድ መስጠት አትቀራት። ሄሎ ለእግዚአብሔር ወደና ፈቅደ ካልሰጠ ሌላ ነገር በግድ መውሰዱ አይቀርም። ይህንን ፕሩፍ አለኝ። እስራኤላውያን ወደ ከነዓን ሲገቡ በኢያሱ መሪነት ሲገቡ ዘሌዋውያን 25 ላይ ምን ብሎ አዟቸዋል? በየ7ኛው ዓመት ምድሪቱን ምን አድርጉ አሳርፉ ብሏቸዋል። 6 ዓመት ዝሩ፣ ቆፍሩ፣ እንትን በሉ፣ ግን ኤቭሪ 7ኛ ዓመት ላይ ምን አድርጉ ምድሪቱን አሳርፉ ብሏቸዋል። የአግሪካልቸር እኮ ድሮ አሁን የመጣው አግሪካልቸር ድሮ ጌታ እግዚአብሔር ምን አድርጎታል? እና 6 years እረሱ 7ኛ ዓመት ምን አድርጉ አሳርፉ ብሏቸዋል። ገሰዋት አላሰረፉም። ይህን ቃል አልጠበቁም። ከገቡበት ጊዜ ጀምሮ እስከ ንጉሥ ሰዴቅያስ ዘመን ድረስ ያርሱ ነበር። በኢያሱ ገቡ እስከ ሰዴቅያስ ድረስ ያርሱ ነበር። ኤቭሪ ይር እረፍት የለም፣ ምንም እረፍት የለም። ምድሪቱ ሰንበት እረፍት አታለች። ገስዋት በምርኮ አወጣቸው። ከምድር ላይ ከእስራኤል ምድር ላይ በምርኮ በግድ ካወጣቸው በኋላ 7 ዓመት ምን አደረገ? አሳረፈ። ይኸውላችሁ ስንት ዓመት ኖሩ? 490 ዓመት ኖረዋል። ገብተው ወደ ከነዓን ምድር ገብተው እስራኤላውያን ምን ብሏቸዋል? በ7ኛው ዓመት ላይ ምን አድርጎ ብሏቸዋል? አሳረፉ። እነሱ ግን አላከበሩም። ከዚያ በኋላ ከ490 ዓመት በኋላ አስወጣቸውና 70 ዓመት በምርኮ ቆዩ። በዚያን ጊዜ ምድሪቱ 70 ዓመት የጉዙፉን ጭምር ምን አደረገች? አረፈች። አሁን ልክ 490 ሲከፈል 7 ስንት ነው የሚወጣው? 70። እምቢ ስላሉ በፈቃደኝነታቸው በግድ አስወጥቷቸው ምድሪቱን ምን አደረገ? አሳረፋት። ወገኖቼ you cannot steal from God. I'm telling you. You will never ever steal from God. ፔኒ አትሰርቅም ከእግዚአብሔር ፔኒ። በግድ ይወስድብሃል፣ ሌላ ነገር ይወስዳል። በግድ አስራትን ከልክለ የሰበሰበውን ገንዘብ ሌላ ነገር በግድ ይወስደዋል። This is proven fact. አንድ ፔኒ መስረቅ አትችልም ከእግዚአብሔር። ኖ ፈጽሞ አትችልም። So it's up to you. You want to give that to God or to something else. እግዚአብሔር በሰጠው በሰማይ ዋጋ አለላችሁ። ስለዚህ በአስራት ታማኝ መሆን አለብን። እስቲ ሁላችሁም ይሄን ቃል እንበል። በአስራት እንደገና ሲከፍ አድርጋችሁ ሲከፍ አድርጋችሁ yes ጌታ ይርዳል። ከምንድን ነው አስራት የምንሰጠው? ቅድም ምን ብል ነበር? ቅድም ከምታገኘው ሁሉ አስራትን ምን ታደርጋለህ? ታውጣለህ። ከምታገኘው ሁሉ ስራ ታወጣለህ። ለምሳሌ አሁን ለኔ አብርሽ $100 ቢሰጠኝ ከዛ ስራ ታወጣለህ? ወጣት አለብኝ? he gave me a gift አብርሽ example መስታሳ አይደለ? yes whatever you receive from any source ታወጣለህ። ከፔቼካችን
ከታክስ ሪተርን የእርሻ ምርት፣ እንስሳ፣ ቤት፣ ልብስ፣ ከጥቃቅን ነገሮች፣ ከሰው ከሚሰጠን ጊፍት፣ ከገቢያችን ከሁሉ ነገር ላይ አስራት እናወጣ ያስፈልጋል። ምን ብሎናል ሚልክያስ ላይ? ፈትኑኝ፣ ቴስት ሚ፣ ፈትኑኝ ምን ባላደርግ ባልባረካችሁ ብሏል። ይሄ ሰው ምን ብሏል? ከማገኘው ሁሉ አሳት አወጣለሁ ያለው ሰው ማን ይመስላችኋል? ሉቃስ 18 ላይ ያ ፈሪሳዊ ሰውዬ ነው። ፈሪሳዊ ሰውዬ በቲቪ ሲናገር ምንድን ያለው? ቀራጩን በተለየ አየ፣ እኔ በሳምንት 2 ቀን ጾማለሁ ከማገኘው ሁሉ አሳትን አወጣለሁ። አሁን ኢየሱስ ክርስቶስ የእሱን አስራት መስጠት አልወቀሰም። ምኑን የወቀሰው? ሞቲቭን የወቀሰው፣ ትዕቢቱን ነው የወቀሰው፣ ትዕቢቱን። ስለዚህ ከማገኘው ሁሉ አስራትን አወጣለሁ። ቅዱሳን አስራት መስጠት በረከት ነው። ሄሎ፣ አስራት መስጠት በረከት ነው። በረከትን ያመጣል። በረከትን ያመጣል። ስለዚህ በረከት ከፈለጋችሁ አስራትን ስጡ። አስራትን ስጡ። ዶክተር ቢሊግራም እንደዚህ ብለዋል። ዶክተር ቢሊግራም አስራት የወጣበት 9/10 ከ10ኛው ይልቅ ምንድን ነው ብለዋል? የተባረከ ነው። አስራት የወጣበት 9/10 ከ10ኛው ይልቅ የተባረከ ነው። 10/10 ምንድን ነው? አስራት ያልወጣበት። ኦኬ፣ የተባረከ ነው። የተባረከ ነው። ኑሮህን በ9 እጅ መግፋት ካቃተ በ10 እጅ ምንም ብዙ ለውጥ አያመጣም። $90 እንትን ካልሸፈነ $100 10 ብር ምንም ለውጥ ብዙ የለውም። ብዙ የለውም። ባይሆን እንትኑን ሰጥተህ ብታረግ ትባረካለህ። ትባረካለህ። ጌታ ይመስገን። ጌታ ይባረክ። ወገኖቼ አስራት እግዚአብሔር ነው። ይሄ የብዙ ቅዱሳን የብዙ አማኞች ትልቅ ፈተና ነው። የብዙ አማኞች ትልቅ ተራራ ምንድን ነው? አስራት መስጠት። በጣም ከባድ ነገር ነው። ግን ኃጢአት ነው፣ ሌብነት ነው፣ ስርቆት ነው። አታተርፍም። አይበቃህም። አይበቃህም። ለሞገሱ መስረቅ አንችልም። ስለዚህ በአስራት ታማኝ ነው። በአስራት ጎኖች ታማኝ ነው። ለምን? አስራት የእግዚአብሔር ነው። ጎኖች የእግዚአብሔር ነው፣ የኛ አይደለም። የኛ አይደለም፣ በፍጹም የኛ አይደለም። ጌታ ይርዳል። አሜን ነው ወይ? ጌታ ይርዳል። ኦኬ፣ ምጽዋት ምንድነው? የመጀመሪያው በኩራት፣ ቀጥሎ አስራት፣ ቀጥሎስ ምጽዋት። እስቲ በኩራት በሉልኝ። ከፍ አድርጋችሁ ከፍ አድርጋችሁ ከፍ አድርጋችሁ ሁላችሁም እስቲ ከፍ አድርጋችሁ በኩራት። ከዚያስ አስራት፣ ከዚያስ ምጽዋት። ምጽዋት ምንድን ነው? ምጽዋት ለድሆች የሚሰጥ ጊፍት ነው፣ ስጦታ ነው። ምጽዋት ምጽዋት ብዙ ጊዜ ከድሆች ጋር የተያያዘ ጊፍት ነው። ዳንኤል 4:27 ማን ነው ይሄን የሚያነብልኝ? እዚህ ላይ ካለው ላይ አንብቡልኝ እስቲ። አንድ ሰው አንብቡልኝ። ድምፁን ከፍ አድርጎ ማን ነው የሚያነብልኝ? ስለዚህ ንጉሥ ሆይ ምክሬን ስማ፣
ኃጢአት መስራትን ትተህ ትክክለኛ የሆነውን አድርግ። ክፋትን ትተህ ለድሆች በመጽዋት ቸርነት አድርግ። ምናልባትም በሰላም የምትኖርበትን ዘመን ይረዝምልህ ይሆናል። ታንክ ዩ ቢኩዬ አብርሽ ቀጣንት ነው። ስለዚህ ንጉሥ ወይ ምክሬን ስማ፣ ኃጢአት መስራትን ትተህ ትክክለኛ የሆነውን አድርግ። ክፋትን ትተህ ለድሆች መጽዋት ቸርነት አድርግ። ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል። ዳንኤል 4 ታንክ ዩ ይሄን ያለው ማን ነው? ዳንኤል ነው። ለማን ያለው? ለናቡከደነጾር ያለው። ናቡከደነጾር በታበየ ጊዜ ይሄን ሲመክረው ነው ይሄን የተናገረው። ያን ህልሙን ከፈተለት በኋላ ክፋትህን ትተህ ለድሆች በመጽዋት ቸርነት አድርግ፣ ምናልባት የሰላም ጊዜ ይረዝም ይሆናል ብሎ ይለዋል። ስለዚህ ምጽዋት ለተቸገሩ ወንድሞች እህቶች፣ ለተቸገሩ ወገኖች የሚሰጥ ጊፍት ነው። ምጽዋት ሲነሳ አንድ ነገር አለ። በጣም ይገርመኛል። በጣም ወደ እሱ ኋላ እንመጣለን። ኢየሱስ ምን ብሏል መሰላችሁ? ያለን ሁሉ ሽጥ፣ ለድሆች ምጽዋት ስጥ ይላል። እኛ ግን ምጽዋት እንዴት ነው የምናስበው? ትርፍራፊ ሳንቲም፣ ዝርዝር ሳንቲም፣ ከዚያ ደግሞ ምግብ ደግሞ ከሆነ ተመላሽ፣ የተራረፈ ምግብ፣ ደግሞ ልብስም ከሆነ ጫማም ከሆነ ምን ያደረገ ያለቀ። እኛ የምንፈልገውን ነው ለድሆች ምሰጥ። ኢየሱስ ምንድን ያለው? ሽጥና ጊቭ ደም የሚል ታያላችሁ። ዲፈረንሱ የኛና የሱ ሀሳብ ሰማይና ምድር ነው። ሰማይና ምድር የተራራቀ ነው። ሰማይና ምድር የራቀ ነው። ለነብጤ ተብሎ የሚሰጠው ምንድን ነው? ተመላሽ፣ ተረፍራፊ፣ ጉርሻ፣ ሳንቲም ምናምን ልቅምቃም የሆነ እንትን ነገር ነው። አንተ የማትፈልገውን ጫማ የማትፈልገውን ልብስ ነው ምንሰጠው። ግን ኢየሱስ ምን አለ? sell what you have and give to the poor. What a difference. ቅዱሳን we have to live according to the word of God. ቃሉን ማክበር አለብን። በማቴዎስ ምዕራፍ 25 ብርሃን ምናልባት ወገኖቼ ምናልባት ራሱ ኢየሱስ ሆምለስ መስሎ ወደ መኪናችን ቢመጣስ? ሄሎ በማቴዎስ 25 ብርሃን ምናልባት ኢየሱስ ራሱ ሆምለስ መስሎ ያ ዳላር እያለ መኪናችን ጋር ቢመጣስ? Be careful. አንድ ጊዜ አንዲት የጸሎት ሰው ነበረች አሉ እና በጣም የፕሬየር የጸሎት ሰው ነች። በጣም ምትጸልይ በጣም ኃይለኛ የጸሎት ሰው ነች አሉ እና ኢየሱስ ምን አላት? ልጄ ሆይ ነገ 12 ኑን ላይ ቤት እወጣለሁ አላት። ኢየሱስ ነገ ምን ላይ? ኑን 12 ላይ ኢየሱስ እኔ ጋር ቤት ትወጣለህ? አዎ እመጣለሁ አላት። ኢየሱስ በጣም ደስ አላት። በቃ ቤቷን አስተናገደች። ቤቷን ካዘጋጀች ያው እናንተ እንደምታደርጉት እንግዳ ለመቀበል በቃ ቤቷን አሸበረቀች፣ አጸዳች፣ ጥሩ ምግብ ሰራች፣ ቤቱን ቆንጆ አደረገች። ማን ልትቀበል? ኢየሱስን። ከዛ ነጋ፣ ቀኑ ደረሰ፣ ሰዓቱ ደረሰ። 11:30 AM ላይ አንድ የደብቴ መጣ፣ እዚህ ቤት ያለ መጣ። ከዛ ይሄ ደግሞ እኔ የምጠብቀው ኢየሱስ የጠበቀው ነው ምናምን ብላ ተናዳ ነገር የሆነች ትርፍራፊ ሰጥታ ሸኘችው። ደግሞ 12 ላይ ሌላ ደግሞ ጥያቄ መጣ፣ ስለ እግዚአብሔር እያለ መጣ። እሱም ደግሞ እንደዚህ ነገር ሰጥታ ሸኘች። ትንሽ ነገር ሰጥታ ሸኘች። እያለ ወደ 3-4 ሰዎች መጡ። ሁሉንም ትርፍራፊ ሰጥታ ሸኘቻቸው። የጠበቀችው ኢየሱስ አልመጣም። ይሄ ረጅም ቀሚስ የለበሰው
ጸጉሩ የረዘመው ፊቱ የሚያበራውን ኢየሱስን ነበር የጠበቀችው። እሱ አልመጣም። ቀኑ ሙሉ ከጠበቀች የለም፣ አልመጣም። በጣም ተናደደች። ኢየሱስም እንደ ሰው ነው እንዲህ አለች። ጌታም እንደ ሰው ነው፣ ቀጠሮ ያከብር ማለት ነው፣ ቃሉ ያጥፋል ማለት ነው ብላ በጣም ተናዳ ማታ በጸሎት ሰዓት ጊዜዋ ላይ ከእሱ ጋር መነጋገር ጀመረች። ጌታ ሆይ አለች፣ በጣም አዝኜብሃለሁ፣ በጣም አዝኜብሃለሁ። ለካ አንተም እንደ ሰው ነህ። ልጄ ሆይ መጥቼ እኮ ነበር አንቺ ጋር 4 ጊዜ መጣሁ። 4ቱንም ጊዜ ሸኘሽኝ። ዝም ብለሽ በማይረባ ነገር ሸኘሽኝ። መጥቼ እኮ ነበር አንቺ ጋር አለች። ዋት ምን ኖ አንተ አልመጣህም። ኖ እኔ ጋር የመጣው ለማኝ ነው፣ ድሃ ነው እኔ ጋር የመጣው። ያ እኮ እኔ ነበርኩኝ፣ ለማኝ መስዬ የወጣሁት እኔ ነበርኩኝ እኮ ልጄ። አይ ቲንክ የናሳው ከዚህ በፊት የነገርኳችሁ ይመስለኛል። አዋሳ የሚኖር አንድ አማኝ ወንድም ነበረ። በጣም ጌታን የሚወድ የተባረከ ሰው ነው። በጣም ጌታን የሚወድ እና እዚህ ሰውዬ በር አንኳኳ። አንድ ቀን አንድ ምስኪን ሰውዬ በሩን አንኳኳ። ራሱን የከፈተው በዛ ቀን አጋጣሚ ቤት ስለነበረ ሲከፍት በጣም የተጎዳ ሰው ያለ፣ በጣም የተጎዳ በጣም የተቸገረ የተጨነቀን ሰው አገኘ። ምን ልርዳ? ርቦኛል አለ ሰው። በጣም ርቦኛል፣ በጣም ጠምቶኛል፣ በጣም ትንብያለሁ። ሰውየው ጮኸ፣ አለቀሰ። ሰውየው አለቀሰ። ጌታ ሆይ አለ፣ ጌታ ሆይ አለ፣ ጌታ ሆይ አለ። ደግሞ ለማኝ መስለህ ሊገ መጣ። አይ ነው who you are እኔን መሸወድ አትችልም፣ በፍጹም አትሸውደኝም ብሎ አለቀሰ። እባክህ ግባልኛል፣ እባክህ ግባልኛል። አስገባው፣ አስተናገደው፣ አበላው፣ አጠጣው፣ ልብስ ሰጠው፣ አሳረፈው። የት ነው የምትሄደው አለው። በነጋታው የት ነው አገርህ አለው። ትራንስፖርት ሰጥቶት ሸኘው። ማቴዎስ 25 በመጨረሻ ቀን ላይ በቀኝ በጎች በግራ ፍየሎች ይቆማሉ። ፊቱ ላይ ሁሉም ይቆማል፣ የሚያምን የማያምን ይቆማል። ፍየሎቹን እናንተ እርጉማን ርቦኝ መጥቼ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም ሲላቸው እኛ ጋር መጥተህ ቤቴ መጥተህ መቼ አንተ መቼ ለዚህ ለታናሹ ያላደረጋችሁ ለእኔም ቢሆን አታደርጉ። ቅዱሳን ወገኖች ይኸውላችሁ ጌታ እግዚአብሔር የሰጣችሁ በረከት ሼር እንድናደርግ ነው። አሜን ነው ወይ? እንድናካፍል ነው፣ እንድንሰጥ ነው። ስለዚህ ድሆችን be careful how you treat በዚህ ሀገር ላይ ደግሞ ምንድነው ድራግ መግዣ ነው ለሱ የሚሆነው። እንደዚህ ያደርጋል። that's not my business my business is to give him ጌታ ይርዳን። አሜን ነው ወይ? ኦኬ ምንድነው የመጀመሪያው? በኩራት በሉልኝ እስቲ። ሲከፍ አድርጋችሁ በኩራት። ሁለተኛው አስራት። ሶስተኛው ምጽዋት። አራተኛው መባ ምንድነው? ኦፈሪንግ መባ ማለት ምን ማለት ነው? ስጦታ ማለት ነው። ኦፈሪንግ ጊፍት ማለት ነው። ኦፈሪንግ ጊፍት ማለት ነው። በአዲስ ኪዳን በየእሑዱ የምናደርገው በየእሑዱ
ነገሬ እነ ኩማ ጸልየው አገልጋዮች ጸልየው በእኛ ፊት የሚዞረው ላውስ ምን ይባላል? መባ ይባላል። ኦፍኮርስ አስራትም ዛውስ እንጨምራለን፣ ግን መባ በጀነራሊ መባ ይባላል። መባ ማለት ጊፍት ማለት ነው፣ ስጦታ ማለት ነው። መባ ማለት ሉክ ይህን ክፍል ብናነብ ደስ ይለኛል። ዘጸአት 25 የእኛ መባና ሀሳብና የእሱ መባ ሀሳብ ምን ያህል እንደሆነ ትንሽ ማሳየት ፈለግኩኝ። ዘጸአት 25 ቁጥር 1 እግዚአብሔርን ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። ብዙ ቦታ ላይ መባ ነው የሚለው፣ እንግሊዝኛ ላይ መባ ነው የሚለው። በአዲሱ አማርኛ መባ ሳይል አይቀርም። ተናገር በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ምን ተቀበሉ? መባ በምኑ ምን ከሚለው በገዛ እጁ ሊሰጠኝ በልቡ ምን ከሚለው ከሚያምረው ሰው ሁሉ መባ ተቀበሉ። ከነርሱም የምትቀበሉት መባ ይህ ነው ይላል። ወርቅ ዋት እንዴ? ወርቅ መባ ይሰጣል እንዴ? መባ አንዳንድ ብር አይደለም እንዴ? እንዴ ቅዱሳን መባ እኮ አንዳንድ ብር ምናምን ነው። ምን 2 ብር ምናምን 5 ብር 10 ብር ምናምን ነው። ወርቅ ብር ምናምን አምጡልኝ ይላል። የእኛና የእሱ ሀሳብ ፈጽሞ አይገናኝም። ለድሆች እኛ የምንሰጠው ተመላሽ ነው። ኢየሱስ ግን ሽጠህ ዋናውን ብር ስጣቸው ነው የሚለው። የሚያምህን ሱፍ ስጠው። ሱፍ ሄሎ የገዛውን ሱፍ አዲሱን ሱፍ ስጠው እንጂ ያለቀውን አይደለም። መባ ደግሞ እኛ የምናውቀው መባ ምን አላለው አንድ ሰውዬ በተለይ ደግሞ ገጠር ውስጥ ምናልባት አሁን ተሻሻለ ነገር በተለይ በድሮ ጊዜ ገጠር ውስጥ መባ ሲዞር ብዙ ጊዜ ሳንቲም ነው የሚጣለው። ሳንቲም ነው ጨዋል ጨዋል እና መጨረሻ ላይ የሚቆጥረው ሰውዬ አሉ አንዱ ሽማግሌ ሲቆጥር ቅዱስ በከና ከኔ ይባላል በከና ቢያቅሰዋል አምስት ሳንቲም ማለት ነው። በድሮ እንትን አምስት ሳንቲም ማለት ነው። 5 ሳንቲም ቅዱስ በከና እንኳን መጣ ወደ እግዚአብሔር ቤት። በሙሉ በከና ነው። በሙሉ ሲዘረግፈው በሙሉ በከና ነው። አልፎ ነው አንዳንድ ብር ምናምን ሽሊንግ ያለው ሽሊንግ ተቃላች። አልፎ ነው። በሙሉ በከና ነው። 5 ሳንቲም ቅዱስ በከና እንኳን መጣ ወደ እግዚአብሔር ቤት። እግዚአብሔር አምላክ አንድ ብር አይገባም ተብሎ ድፍን ብር 10 አይገባም ተብሎ 100 ብር አይገባም ተብሎ የመጣ ቅዱስ ስለሆንክ መልካም ብሎ ከበለው ይቆጥር ነበር ይላል። መባኛ የምናውቀው አንዳንድ ብር ምናምን ሳንቲም ግን እግዚአብሔር ወርቅ what oh my god ወገኖቼ የኛ ሰማይ የሱ ሀሳብ ሰማይ ከምድር እንደሚርቅ የራቀ ነው። let's come back to the word of God. let's come back. እስቲ let's check our giving. መባ ቢሆን አስራት ቢሆን በኩራት ቢሆን መጽዋት ቢሆን ቼክ እናድርግ። እንደ በቃሉ ነው የምንፈትሽ። በቃሉ ስኬል ቼክ እናድርግ ወገኖች፣ ቼክ እናድርግ። አንድ ወንድም
ቅርብ ጊዜ ስልክ አወራው ነበር ሌላ ስቴት አላውቀውም እኔ በቃል አላውቀውም በአካል ስልኬን ፈልጎ አግኝቶ ነው ከኦንላይን ላይ እና ሲነግረኝ ምን አለ እኔ በቃ በባህሪዬ አለ በባህሪዬ እኔ በጄ አራበር በጄ ካለ ሰው ሲቸገር ካየሁ 30 ሰጣለሁ አለ ሰው ሲቸገር ካየሁ 30 ሰጣለሁ አስባስብር ነው የምለው አለ ልቤን ነካኝ ልቤን ነካኝ ቅዱሳን በመስጠት እንባረክ መስጠት መቀበል ነው መስጠት በረከት ነው መስጠት አገልግሎት ነው መስጠት መሰጠት ነው እባካችሁ ይሄን በረከት ወልቼ ከዚህ በረከት አንጉደል እና መባ አምጡልኝ ወርቅ ብር ምናምን ይላል ዛክ በላይ ስንመለከት ያቺ መበለት ስንት የሰጣችው 2 ሳንቲም ግን ምን አለ ኢየሱስ ጌታሱ ግን ምን አለ ከሁሉ ይልቅ አብልጣ ሰጣች ይላል ከሁሉ ይልቅ ለምን ሌሎቹ የሰጡት ከምናቸው ከተርፋቸው ነው እሷ ግን ሙሉ ነገሯ ሰጠች ነው የሚለው ስለዚህ ሰዎችን ወሎች መብለጥ ካለብን በምን እንብለጥ በመስጠት ቅዱሳን ሰዎችን መብለጥ ፈልጋላችሁ በላጋ አይደለም በትህትና በማስተዋል በመስጠት እንብለጣቸው አሜን ነው ወይ በቃ ሰጪ ጊቨር ከሰው ከሁሉ ይልቅ አብልጣ ሰጠች ጣለች አለ ኢየሱስ ጊቨር ሰጪ የሚሰጥ ሰው ሰጪ የሆነ ሰው የተባረከ ሰው ስለዚህ ሰዎችን መብለጥ ከፈለጋችሁ በመስጠት በትህትና እንብለጥ አሜን ነው ወይ አሜን ኦኬ ምንድነው የመጀመሪያው እንከልስ ነው በኩራት ከዚያስ አስራት ከዚያስ መስዋዕት ከዚያስ ማባ ከዚያስ ስለት ምን መሰለሽ ስለት አንድ ሰው ቅርቃር ውስጥ እያለ ጭንቅ ውስጥ ያለ ሰው ፈተና ውስጥ ያለ ሰው ጌታ ሆይ ከዚህ ፈተና ብታወጣኝ ዲና እንዲያደርግላል ብሎ የሚሳለው ቃል የሚገባ ነገር ነው አንድ ከባድ ችግር ውስጥ ያለ ሰው ከዛ ችግር ውስጥ ጌታ እንዲያወጣው የሚሳለው የሚናገረው ቃል የሚገባው ጉዳይ ነው ቃል ውስጥ ማን ተስለዋል ያዕቆብ ተስለዋል አና ተስላለች ሌሎችም ተስለዋል ነገር ግን ይወላችሁ ነገር ግን ባይብል ስለትን ኢንካሬጅ አያደርግም ምክንያቱም ሉክ በክብር 5:5 እንደምስል ይላል ተስላ የማትፈጽም ብትሆን ባትሳል ይሻላል ቁጥር 1 ምን ልምሳላችሁ ቁጥር 1 ጀምሮ እስከ 5 ድረስ ስታነቡ እግዚአብሔር በሰማይ አንተ በምድር ነህና ቃልህ ምን ይሁን ይላል ጥቂት ይሁን ይላል ምን መሰላችሁ ቃል ለመግባት አትፍጠኑ ለስለት አትቸኩሉ ማለት ነው ለምን ቃል ከገባ በኋላ ማድረግ ቢያክት ከባድ ፈተና ነው አንድ ሰውዬ ያሉ በሬዎች ጠፉበትና በጨለማ ነበር በጨለማ ውስጥ ዝናብ ይዘንብ ነበር ጠፉበት በሬዎቹ ወደ 3-4 በሬዎች ጠፉበት እና በቃ ደሞ ጅብ አለ ቆየ ጅቦች ይበሉበታል እና ተሳለ እባክህ አቤቱ 4 በሬዎችን ባገኝ አንዱን በሬ ሽጬ ላንተ ሰጣለሁ ብሎ ተሳለ ለምን 4 ከሚባልበት ስለተስሎ አንዱን በሬ ሽጦ ለማስገባት ተሳለ ማለት
ወዲያው ይሄን ጸልዮ ሳይጨርስ በመብረቁ ብርሃን በሬዎቹን አያቸው። እዛ አጠገቡ ናቸው። ተስሎ ሳይጨርስ በሬዎቹ እዛ ናቸው። በመብረቁ ብርሃን ሲመለከት አጠገቡ አሉ። ግን ወዲህ ምን አድርገዋል? ተስለዋል። ካፉ ቃል ምን አድርገዋል? ወጥተዋል። መመለስ ማጠፍ አይችልም። ስለዚህ ቢ ኬርፉል፣ አትቸኩሉ። ለስለት አትቸኩሉ ወገኖች። ግን ከተሳክ ምን ማድረግ አለብን? መፈጸም አለብን። ማስተንም ተስለቅ ማስፈጸም ቢሆን ማሰል ይችላል። ኃጢአት ነው የሚሆነው። ተስለቅ ካልፈጸም ኃጢአት ነው የሚሆነው። ስለዚህ ለመሳል አትቸኩሉ። ዶንት ራሽ ፎር ቫው ራሽ አታድርጉ። አላምን አደረገ። ሰውዬ ግራ ገባው። አንድ በሬ ሽጦ በጣም ከበደው፣ ግራ ገባው። ምን አግመሰል ብልጥ ሆነ ሰውዬው። ገበያ ወሰደ በሬውን ጀርባ ላይ ዶሮ አሰረ። ዶሮ አስሮ የዶሮ ዋጋ 1000 ብር። እንግዲህ በድሮ ጊዜ ነው። ድሮ በጣም ውድ ብር እንትን ማለት ጊዜ ነው። የዶሮ ዋጋ 1000 ብር ነው። የበሬ ዋጋ ግን 30 ብር ነው አለ። 3 ብር ነው አለ። የዶሮ ዋጋ ስንት ነው? 1000 ብር። የበሬ ዋጋ 3 ብር ነው አለ። ግን ምንድን ነው አለ? አይለያዩም አለ። ስንት ነው ሲባል ዶሮ 1000 ብር ነው፣ በሬው 3 ብር ነው። ግን ለብቻ መግዛት አይቻልም። ኋላ ሳመዴ ገዛ። 3 ብሯን ለማን አስገባ? እግዚአብሔር። ተስለዋል። ሰው ተንኮለኛ ከዚህ ሁሉ ባትሰላ አይሻልም? ከዚህ ሁሉ አለመሰላ አይሻልም? ስለዚህ ስለትን ከተሳላችሁ ስጡ፣ ግን ለመሳል አትቸኩሉ። በጣም ከባድ ነገር ነው ስለት። በጣም ከባድ ነገር ነው። በጣም ስለት ከባድ ነገር ነው። ስለዚህ ምንድን ነው? የፍቅር ስጦታ ላቭ ጊፍት ፍቅራችንን ለመግለጽ ለእግዚአብሔር ለሰዎች የምናደርገው ጊፍት ምንድን ነው? ምን ይባላል? የፍቅር ጊፍት ይባላል። ሰብአ ሰገልን አድርገዋል፣ ሌሎቹ አድርገዋል። እዚህ ፍቅራችንን ለመግለጽ እግዚአብሔር ለሰዎችም ይህን ማድረግ አለብን ማለት ነው። አለብን። ኦኬ እኔ ራሽ ያረኩን ያለሁት ምንድን ነው? የመጀመሪያ በኩራት፣ ከዚያስ አስራት፣ ምጽዋት፣ መባ፣ ስለት፣ መስዋዕታዊ ሳክሪፊሻል ጊቪንግ። ይሄ ስሙ እንደሚያሳየው አንድ ሰው ከአቅሙ በላይ የሚያመውን ነገር የሚሰጠው ጉዳይ ነው። ልክ እንደ ስያሜው ይሄ ሳክሪፊሻል ጊቪንግ ነው። ይህን አብርሃም አድርገዋል፣ ሌሎችም አድርገውታል። ሐዋርያት ሥራ ምዕራፍ 4 እናወጣለን። በጣም ገርሞኛል ያ ክፍል። ሐዋርያት ሥራ ምዕራፍ 4 ቁጥር 32 ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው፣ ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር ስንኳ የራሱ እንደሆነ ማንም አልተናገርም። አይገርምም?
ቁጥር 33 ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል መሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድ ስንኳ ችግረኛ አልነበረም። ለምን? they share because they share መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበር። በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉ ነበር። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ከሌዊ ነገድ የሆነ ሰው ዮሴፍ የሚባል የሚሉት ነበረ። እርሱም በሐዋርያት በርናባስ ተብሎ ተባለ። ትርጓሜው የመጽናናት ልጅ ማለት ነው። ለምን? ስላጽናናቸው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር በታች አኑሮ ይላል። ጌታ ይመስገን። በጣም ይገርመኛል ሐዋርያት ላይ ስንመለከት። ሉክ አሁን ይሄ ኢየሱስ ከሰማይ መጥቶ ከድንግል ማርያም ተወልዶ 30 ዓመት ሲሆን ተጠምቆ አገልግሎ 3 ዓመት ተኩል ሲያገለግል እነ ፒተርን እነ ዮሐንስን ሌሎችንም ሰብስበው አስተምሮ ከሄደ በኋላ ነው። አሁን if we ask ከታውቶ ብለን ብንጠይቅ it's from Jesus ኢየሱስ በነበረ ጊዜ እነ ፒተር እነ ዮሐንስ ሌሎችም ተከትለውታል። አሁን somebody gift ሲሰጣቸው ማን ነው ያን የሚይዘው? ማን ነበር ያን የሚይዘው? ይላበር የሚይዘው አይደል? እነ ዘኪዮስ ይሁን ሌሎቹ ሰዎች ይሁን ሴቶች እነ መግደላዊት ማርያም ይሁን እነ ዮሐና ጊፍት ሲሰጣቸው ማን ነበር የሚይዘው? ይሁዳ። የሁሉንም ጊፍት አንድ ቦታ ነው የሚያዘው። ያ ለሁሉ ሼር ይደረጋል። they were living together አብረው ይጠጣሉ፣ አብረው ያሳልፋሉ 3 ዓመት ተኩል። ስለዚህ ከዚያ አይተው ሐዋርያትም continue the same thing። ስለዚህ ቤት ያለው ቤቱን ይሸጣል፣ መሬት ያለው መሬቱን ይሸጣል፣ ያወጣ ነበር። ይሄ ምን ይባላል? ይሄ ሳክሪፊሻል ጊቪንግ ይባላል። ይሄ መስዋዕታዊ ጊቪንግ ነው። ይሄ ሳክሪፊሻል ጊቪንግ ነው። በጣም ይገርመኛል። ሉክ አሁንም የኛና የሱ ሀሳብ ፈጽሞ አይገናኝም። በሽታ ያመጣል፣ መኪና ሽታው ያመጣል። ለዛሬ ቋንቋ ቢሆን ነው። በርናባስ የቆጵሮስ ሰው ነው። የቆጵሮስ አገር ሰው ነው። ስሟን ማን ነበር የሚባለው? ድሮ ዮሴፍ ሌዋዊ ነው። ከሌዊ ነገድ ነው። ስሙ ዮሴፍ ነው። ግን በርናባስ ምን አሉት? ግን ምን አሉት ሐዋርያት? ስሙን በርናባስ ምን ማለት ነው? በርናባስ ማለት ምን መሰላችሁ? አጽናናቸው። በርናባስ ቅዱሳን የእናንተ መገኘት ለወገኖች መጽናት መሆን አለበት። አሜን ነው ወይ? ኧረ አሜን። ያንተ መገኘት ያንቺ መገኘት ለቤተ ክርስቲያን መጽናናት። ሰዎች ሲያዩአችሁ ሊጽናኑ ይገባል። ሄሎ ጌታ ይባረክ። የሚያጽናና ሰው ፊቱ የሚያጽናና፣ ቃሉ የሚያጽናና፣ ስራው የሚያጽናና አጽናኝ በመስጠት የሚያጽናና፣ በምክር የሚያጽናና ጌታ ይመስገን። በርናባስ አጽናኝ ሰው ረባይ ሳይሆን አጽናኝ የሚያጽናና። ኧረ ጌታ ይርዳል። አሜን ነው ወይ? ኧረ ጌታ ይርዳል። ወገኖቼ የሚያጽናና አጽናኝ ጌታ ያድርገን። አሜን ነው ወይ? እንጨርሳለን። ኢየሱስ በሁለቱ ቦታዎች ምን ብሏል? ያላችሁ ሽጡ፣ ለድሆች ስጡ ብሏል። በሁለቱም ቦታዎች ላይ ሉቃስ 12 እና 18 ላይ
ይሄንን ቃል በቃል የፈጸሙ ሰዎች አሉ። ይሄንን ሐሳብ ይሄንን መልእክት ቃል ሊተራሊ የፈጸሙ ሰዎች አሉ። let's come back. ምን አለ ኢየሱስ? ያላችሁ ሽጡ ለድሆች ስጡ። እኔ ባይዘው እኔ ብዙ ጊዜ ቴዎሎጂ ስኩል ተማርኩ ያለው እዚህ ሰሚናሪ ተማርኩ ያለው ምን ማስተማር ስላችሁ ራሴ አሁን እኔ ነበረው what sell your possession give to the poor ምን ማለት ነው? I think ይሄ የኔ ተነበር ሃይፐርቦሊ ነው ነበር። ሃይፐርቦሊ ማለትም ቃል አጋን ነው ማጋነን የሚባል ተናላል በጽሁፍ በስነ ጽሁፍ እንትን ላይ ይሄ ማጋነን ነው እንጂ በተግባር የሚተረጎም አይደለም ነበር። ራሴ ረጅም ጊዜ አሜን what does it mean ምን ማለት ነው? ሽጥና ሰጥተህ ስጥ ይላል። what does it mean በጣም ግራ ነበር የሚገባኝ። I was really perplexed. ምን ማለት ነው ነበር? But it was literal. literal. ይሄ በትክክል ሰዎች ያደርገውታል። ስለዚህ እሱ የተናገረው እንደው እንድናደንቅ ሳይሆን የሚተገበር ነው ማለት ነው። ኦኬ ይሄን ሐሳብ 4 ሰዎች ፈጽመውታል። ይሄን ትእዛዝ 4 ሰዎች ፈጽመውታል። አንዱ ዘኪዮስ ነው። ዘኪዮስ ምን አለ? ያኔ ሁሉ እሸጣለሁ። ማንንም በድዬ ቢሆን 4 እጥፍ እመልሳለሁ። ከማንም ሰርቄ ቢሆን 4 እጥፍ እመልሳለሁ። ዘኪዮስ። ሌላው ደግሞ ሌሎችም ሐዋርያት እነ ፒተር። ሌላው ደግሞ በርናባስ። ሌላው ደግሞ ያቺ መበለት እነ ዘኪዮስ ያቺ መበለት እነ በርናባስ ሐዋርያት ይሄን አድርገዋል። አሁን ይኸውላችሁ ያችንም ሶል ማብሩልኝ ያችን መብራት አሁን ይኸውላችሁ ከትንሽ ምጽዋት በእኛ ትርጉም ነው። ከትንሽ ምጽዋት እስከ ትልቅ ድረስ አይተናል። አሁን በዚህ መካከል ወገኖቼ ይሄ የመስጠት ባህል፣ ይሄ የመስጠት ልምድ፣ ይሄ የመስጠት አገልግሎት ወገኖቼ በእኛ ዘንድ መስራት አለበት። ይኸውላችሁ ቅዱሳን teach yourself push yourself ራስህን ምከር፣ ገስጽ፣ ውቀስ፣ ቁጭ ብለህ ጸልይ፣ አንብብ፣ አሰላስል፣ አመንዥክ፣ አብላላ፣ ወስን። ምክንያቱም ይሄ ለሰማይ በረከት የሚያበቃል እንዳይቀርብን። አሜን ነው። ምክንያቱም ራሱ እግዚአብሔር ጊቨር ልጁ ሰጥቶ ነው ለኛ ስጡ ያለ። ስለዚህ አንድ ልጁ ለሰጠ ጌታ አንድ ልጅ ብንሰጠው ምንም አይደለም፣ አይበዛበትም፣ ያንስበታል እንጂ። ጌታ ይመስገን። ለምን? መስጠት በረከት ነው። መስጠት በጣም ደስ የሚያሰኝ አገልግሎት ነው። ሰዎችን የሚያጽናና የሚያሳርፍ የሚባርክ። አሜን። ጌታ ይርዳል። አሜን ነው ወይ? እስከኛችሁን እስከፍ አድርጉ። ጌታ ሆይ በሉ። እባክህን እርዳኝ፣ ሐሳቤ እንደ ሐሳብህ፣ መንገዴ እንደ መንገድህ እንዲሆን እጸልያለሁ። አቤቱ እባክህን እርዳኝ። በበኩራት፣ በአስራት፣ በምጽዋት፣ በመባ፣ በስዕለት፣ በፍቅር ስጦታ፣ በመሥዋዕታዊ ስጦታ፣ በእነዚህ ሁሉ እንደሚገባ እንዳገለግልህ እርዳኝ።
አቅም ስጠኝ፣ ጸጋ ስጠኝ በኢየሱስ ክርስቶስ ስም አሜን። ቁመን ጸልያለን።